ሰፈሩ ይሄ ነው። የሩቅ የሰጠችኝ አድራሻ ይሄ ነው። ይሄ በትክክል የሆነ የተደበቀ ሚስጥርም አለ። እሱን ደግሞ ዛሬ ማወቅ አለብኝ። እማዬ የማዬ ፎቶ ደግሞ እዚህ ምን ያደርጋል? ሉሊስ ሰታት ይሆን እንዴ? ሉሊስ ደግሞ ለዳዊትም ለኤልሳም ምን ሊያደርግላቸው ሊሰጣቸው ትችላለች? ስለዚህ የሆነ ነገር አለ ማለት ነው። አምላኬ ሆይ ብቻ እንደፈራሁት እንዳታረገብኝ። አንቺ ደግሞ ዳዊት ክፍል ምን ትሰራለሽ? ዳዊት ክፍል ቤቱ ተዝረክርኮ የለ እሱ ላስተካከል መጥቼ። እንዳየሽ ከሆነ ግን ለማውጣት ብቻ የገባሽ አይመስለኝም። ማለት እና ሌላ ለምን ልገባ እችላለሁ እንዴ? እሱን እየጠየቅኩሽ አይደል? ምንድነው ደግሞ ኋላ የደበቅሽው? ምን ደበቅኩ? ሲጀመር ለምን ደብቅሻለሁ? የምደብቅበት እኮ ምንም ምክንያት የለኝም። እያየሁሽ ለማካር ትሞክሪያለሽ? ምንም ያየሽው ነገር የለም እያልኩሽ ነው። በእናትሽ እኔ ራሴን አሞኛል። ከአንቺ ጋር መጨቃጨቅ አልፈልግም። እኔም ከአንቺ ጋር ማውራት አልፈልግም። ዳዊት ከመጣ ሌላ ነገር ውስጥ ነው የምትገቡት። አሁኑኑ ከክፍሉ ውጭለት። እሺ የሆነ የተደበቀ ነገር እንዳለ ግን ውስጥ ይነግረኛል። ማወቄ ደግሞ አይቀርም። ሉሊትን በጠይቃት ደግሞ የተሻለ ነው የሚሆነው። እኔ የምልሽ አንዳንድ ነገር ግር ስላለኝ ልጠይቅሽ ነበር የመጣሁት። ምንድን ነው የሚያስጨንቅሽ ነገር አለ እንዴ? አይ እንደዛ እንኳን አይደለም፣ ግን ስለ ዳዊት የግል ህይወት ሁሉንም ነገር ማወቅ ፈልጋለሁ። ስለ ዳዊት የግል ህይወት ማወቅ ለምን አስፈለገሽ? አይ ዝም ብዬ ነው። ያው ዝም ብሎ ማወቅ መፈለግ አለ አይደለ? ትንሽ ነገሮች ነግሮኛል፣ ግን ብዙ ነገሮችን አላውቅም። ምንድን ነው የነገረሽ? ማለቴ ስለምን ጉዳይ? ስለ እናቱ ማለቴ ስለ እንጀራ እናቱ ድሮ ታሰቃየው እንደነበር ምናምን ነገረኝ። የእንጀራ እናት? እና ስለ እንጀራ እናቱ ማንነት አውቀሻል? አይ አረ በፍጹም አላወቅኩም። ቆይ ለምን አልነገረሽም? ሊደብቅሽ ፈልጎ ነው? አይ እንደዛ ሳይሆን እኔ መስማት አልፈለግኩም ነበር፣ ለዛ አልጠየቅኩትኝም። ግን ልልቴ ደህና ነሽ? ደህና ነኝ። እኔማ ደህና ነኝ። ታዲያ ለምንድን ነው እንደዚህ እየጠየቅሽኝ ያለሽው? አይ ያው ምናልባት እኔን የሚጠላበት ምክንያት ከድሮ ላይፉ ጋር የተያያዘ ከሆነ እኮ ብዬ ነው። ልልቴ የተረዳሽበት መንገድ እኮ የተሳሳተ ስለሆነ ነው እንጂ እሱ እንደዚህ አያስብም። ይሆናል እንግዲህ። ሁሉንም ነገር ግን ማወቅ አይቀርም። እዛ ተፈታለ። እባክሽ ደግሞ ነው የመጣሁት። ትንሽ ልረፍበት።
እኮ ምንም ልልህ አይደለም የመጣሁት። ይሄንን ነገር ወድቆ ነበር ያገኘሁት። ምናልባት ያንተ ከሆነ ደግሞ ልመልስልህ ብዬ። ምንድነው? እኔ ወድቆ ነው ያገኘሁት። ሳየው ግን የእናትህ ፎቶ መሰለኝ። ከኔ ያገኘሽው? አረ ተረጋጋ። እኔ እኮ ኮሊደሩ ጋር ወድቆ ነው ያገኘሁት። በዛ ላይ ሳየው ደግሞ በጣም ትመሳሰላላችሁ እና እናትህ ናት ብዬ ገመድኩ። ምናልባት ስለሷ ማወቅ እችላለሁ? እሱ ምንም አይጠቅምሽም። ደግሞ እናቴ አይደለችም፣ እናቴም ልትሆን አትችልም። ለምን? የምር ግን በጣም እኮ ነው የምትመሳሰሉት። እሷ የሰይጣን ቁራጭ ነች። ከኔ ጋር በምንም አትመሳሰልም። እሷ የምትመሳሰለው ከሰይጣን ጋር ብቻ ነው። አልገባኝም። እንዴት የወለደችህ እናት ላይ እንደዚህ ቂም ትይዝባታለህ? እቺ እናቴ አይደለችም። እቺ ሊገላት የምፈልጋት ዓለም ላይ ካሉ ቀንደኛ ጠላቶች መሃል አንዷ እሷ ነች። በጣም ይቅርታ። እኔ እኮ እንደዚህ የሚያበሳጭ አልመሰለኝም ነበር። በእውነት ይቅርታ። አለቃትም። ደግሞ የመጣሁበትም ዓላማ እሷን ለማሰናበት ነው። ገባሽ? ደግሞ በቅርቡ በእጄ ትገባለች። ትንሽ ጊዜ ቢወስድብኝ ነው። ማለት ልትገላት? አይኖቿ እያዩ በእነዚህ ሁለት እጆቼ አንቄ ሲጣርጌ ነው መገላት። ቆይ ወንጀል አይሆንብህም? በዛ ላይ አንተም ከምትታሰር በይቅርታ ብታልፋት እኮ ነው የሚሻለው። እንደዚህ ስላልሽኝ ብቻ አንቺንም ከሷ ለይቼ አላይሽም። እሺ እኔ እኮ በቃሽ። ምንም እንድትይኝ አልፈልግም። ሁሉንም ነገር እማዬ ማወቅ አለባት። ይህንን ነገር ካልሰማሽ ግን ምናልባት ዳዊት እማዬ ሊገላት ይችላል። ስለዚህ ግድ መናገር አለብኝ። በቃ ልብሴን ከግሬ ልውጣ። ካሌብ፣ እኔ ለጭቅጭቅ አይደለም የመጣሁት። ይህንማ በደንብ እኮ ታውቂያለሽ። እና አንቺን አሁን የሚያገናኝን ጉዳይ ጭቅጭቅ ሆኗል። እባክህ፣ እኔ አሁን ላይ እንደዚህ አይነት ነገር በጣም ነው የሰለቸኝ። ታዲያ ምን እንድረዳሽ ፈልገሽ ነው? በሰከነ መንፈስ በመካከላችን የተፈጠሩትን ችግሮች መፍትሄ እንድናበጅላቸው ነው የመጣሁት። በጣም አርፍደሻል። ይህንን መጠየቅ የነበረብሽ ነገሮች ከመባባሳቸው በፊት ነበር። ቆይ አሁን ላይ እንዳንነጋገር የሚይዘን ምን ነገር አለ? ምን ነው የምንነጋገረው? ሁሉንም ነገር ካበለሻሸሹ በኋላ እንግዲህ በእኔ በኩል ምንም አይነት ክፍተት እንደሌለ ነው የማውቀው። ተይ በእናትሽ። ቆይ ማምንሽ ይመስልሻል? በተደጋጋሚ ሊቀርብሽ ስሞክር ስትገፊኝ የነበርሽው አንቺ ነሽ። ለምንድን ነው ማታምነኝ? ደሞስ መቼ ነው አንተን የገፋው? ትናንትና ቤት መጥቼ አንቺ ቤት ውስጥ ሆነሽ ዳዊት ከቤት ሲያባረረኝ እንዳልሰማው ነሽ ዝም ብለሻል። መቼ ነው ቤት የመጣው? ደሞስ ቤት ሳትመጣ ነው እንደሚያባረረ? አታስመስይ በእናትሽ። ውስጥ እንደነበርሽ ኤልሳ ነግራኛለች። ከዳዊት ጋር ተመሳጥራችሁ ነው እንደዚህ ያደረጋችሁት። ቆይ እንደዛ ማደርግበት ምን አይነት ምክንያት አለኝ? እኔ ምን አውቃለኝ? ምናልባት ከኔ የምትደብቂው ነገር ይኖርሽ ይሆናል። እኔ አንተ ምንም የደበቅኩ ነገር የለም። ደሞስ ካንተ ምን ያስደብቀኛል? ቆይ እሺ፣ ቤቱን ስትሸጪውም ስትገዢም ለምንድን ነው ያላሳወቅሽ? በድንገት ነው የተፈጠረው። ሁሉንም ነገር በጥድፊያ ነው ያደረኩት። በዛ ላይ ደግሞ አንተ የምታሳየኝ ባህሪ ጥሩ አይደለም። እሱ መቼም ምክንያት አይሆንም። ካሌብ፣ ቆይ ለምንድን ነው ያልሆነ ነገር እየፈጠርከ እኔንም አንተንም የምታስጨንቀው? ይኸውልሽ፣ እሱ እዛ ቤት እስካለ ድረስ ለእኔ በጣም ከባድ ነው። ስለዚህ አብረን መሆን ካለብን የግድ ይህን ማድረግ አለብሽ። ካሌብ፣ አንተ ለምንድን ነው ማትረዳኝ? አንተ ያልተረዳኸኝ ማን ሊረዳኝ ነው? ቆይ ከዚህ በላይ እንዴት ልረዳሽ? ለማንኛውም መልካም ቀን። እማዬ ምንድነው እንደዚህ የሚያጣድፍሽ? መጥፎ ነገር ተፈጥሯል። የግድ ማወቅ ስላለብሽ ነው የመጣሁት። ምንድነው? ሉሊት ተዘረፈች እንዴ? እማዬ፣ ይሄ ከሉሊት ጋር የተገናኘ ነገር አይደለም። የራስሽ ጣጣ ነው። በቃ እኔ አንቺን ችግሮች ማስተካከል ሆነ ጣፈንቴ። ስህተት? የምን ስህተት ነው? አትናገሪም እንዴ? በቃ አሁን ግን መፍትሄ መፈለግ አለብን። በአስቸኳይ ከዚህ አካባቢ መሰወር አለብሽ። ችግሩን ሳትነግሪ ነው እንዴ መፍትሄ የምፈልገው? ደሞስ አካባቢን ጥዬ የት ልሄድ ነው?
እማዬ አይገባሽም እንዴ? ሊገልሽ የሚፈልግ ሰው አለ። ማ እኔን እንዴ? ቆይ እኔን ማን ነው ሊገለኝ የፈለገው? ዳዊት ይባላል። ምን እንዳደረግሽው አላውቅም፣ ነገር ግን አንቺን ለመግደል አዲስ አበባ ድረስ እንደመጣ ነግሮኛል። ዳዊት እማዬ እባክሽ ማስመሰል አይጠበቅብሽም። ምን እንዳደረግሽው አላውቅም፣ ነገር ግን የራስሽን ፎቶ እጁ ላይ ይቻለሁ። ማንም በዘባረቀው ቁጥር ወደ እኔ አትምጪ እሺ? ደግሞም የሰው መመሳሰል ሊሆን ይችላል። እማዬ የምሬን ነው። አንቺ ከዚህ አካባቢ መሰወር አለብሽ። የተፈጠረውን ነገር እኔ ቀስ ብዬ እደርስበታለሁ፣ ግን በፍጹም ቢሆን ከዳዊት ጋር መገናኘት የለባችሁም። እኔ አልማዝ ነኝ ዳዊትን ፈርቼ የምደበቀው? አያቀኝም ማለት ነው። ታውቂዋለሽ፣ በደንብ አድርገሽ ታውቂዋለሽ። ህይወቱንም እንዳመሰቃቀልሽበት ነግሮኛል። አሁን መዘባረቁ አይጠቅምም እሺ? ይሄን እንዳወቅሽ ደግሞ እንዳያቅ አንቺም መተናኮሉ አይቀርም። አሁን ጨጓራዬን አሞኛል፣ ሂጂልኝ ወደዛ። በቃ ሂጂ። እማዬ ቆይ ምን እያደረግሽ ነው? አሁን ጨጓራዬን አሞኛል፣ በቃ አትጨመሪብኝ፣ በቃ ሂጂ። እኔ ምን አገባኝ? አንቺ ትልቅ ሰው ነሽ፣ ለራስሽ ራስሽ ታውቂያለሽ። ለማንኛውም እቺን ያዣት፣ ለአልጋ መያዣም ቢሆን ትሆንሻለች። አውቃለሁ እኮ በእኔ ተስፋ እንደማቆርጭ። መድኃኒት መግዣ አንሶኝ ነበር። እንዴ ታዲያ ለምን እኔ ያለመጣልሽም ነበር? አይ ካስፈልገኝ ራሴ እገዛለሁ። በቃ አሁን ሂጂ። እሺ በቃ እኔ እንግዲህ የቻልኩትን ያክል አደርጋለሁ። ለማንኛውም ራስሽን ጠብቂ፣ እንዳወቅሽ ደግሞ እንዳያውቅ። ሂጂ በይ። ዳዊት ትላንትና እንዴት እንደዛ ታደርጋለህ? ምን አደረኩኝ? ካሌብ እዚህ ቤት መጥቶ ነበር፣ ግን ደግሞ እንዳልመጣ አድርገን የነገርከኝ። በጣም አበሳጭቶ ስለነበረ ነው። ደግሞ እንዴት እኔ ባለሁበት እሱ ከኔ ጋር አብሬ ለመኖር እንዴት ያስባል? ቢሆንስ እንዴት ገፍተህ ታስወጣዋለህ? ማለት መብት የለም ልትይኝ ፈልገሽ ነው? እኔ እንደዛ አላልኩ። ካሌብ ፍቅረኛ እንደሆነ ታውቃለህ። እሱ ደግሞ በቀላሉ ቂም የሚይዝ አይነት ሰው ነው። ይሄ ነገር ሲጨመርበት ደግሞ ይባስ ይበሳጫል። አውቃለሁ። ልጁ ግን የሆነ የጻን ባህሪ ያለበት፣ ጭራሽ እኮ ላንቺ አይመጥንም። እሱ የኔ ምርጫ ነው። እኔ ወድጄውና አፍቅሬው ነው አብሬ ያለሁት። በእኔ እንዲበሳጭና እንዲያዝንብኝ በፍጹም አልፈልግም። በጣም ይቅርታ። እንደዚህ የሚረብሽ አልመሰለኝም ነበር። ቆይ ግን ሉሊት እነዚህ ሰዎች አይበቃቸውም? እነማን ናቸው የሚበቃቸው? እነ ዳዊት። ቆይ እዚህ ቤት መኖራቸው አግባብ ነው? በዛ ላይ ደግሞ እኔ እዚህ በመሆኔ ምንም ደስተኛ አይመስሉ። ቆይ የተፈጠረ ነገር አለ እንዴ? አላውቅም፣ ግን ሁለቱም በእኔ ላይ ደስተኛ አይደሉም። ተሳስተሻል። እንደዛ ቢሆን ኖሮማ አማራጭ እያላቸው እዚህ ቤት አይቀመጡም ነበር እኮ። እሱን እኮ ነው የምልሽ። ሌላ ትርፍ ቤት ካላቸው ለምን እዚህ ይቀመጣሉ? ይሄ እነሱ ምርጫ ነው። እንደ ዋዛዩን ለአመት የኖሩበትን ቤት በቀላሉ መልቀቅ ለእነሱም ቢሆን ይከብዳቸዋል። ቢሆንም እንደዚህ መቀጠሉ በጣም ከባድ ነው፣ በተለይ ደግሞ ለኔ። ይሄ ካንቺ ጋር ምን ያገናኘዋል? ማለቴ ይሳቀቃለሁ። ያው በመካከላችን ያለውን ነገር ታውቂ የለ። ልዕልቴ ግን ደህና ነሽ? እኔማ ደህና ነኝ። ምናልባት ብንራራቅ ለሱ ያለኝ ፍቅር ይቀንሳል ብዬ እኮ ነው። አሁን አንቺ የሚያስፈልግሽ ራስሽን ማየትና ማዳመጥ ነው። እስቲ ሞክራለሁ፣ ግን አንቺን በደንብ አስቢበት። ምኑን ነው ማስብበት? የኔ ኤልሳን ነገር ቢያንስ መልቀቅ የሚባል ነገር እንዳለ ማሰብ አለባቸው። እሺ ችግር የለውም። በቃ እንደሚሆን እናደርገዋለን። ኤልሲ ልዕልት ልትጨቃጨቀኝ ከመጣሽው እባክሽን ተይኝ። እኔ ራሴን በጣም አሞኛል። ምንም ነገር ማውራት አልፈልግም። እኔ ለምን ብዬ ጨቀጭቅሻለሁ? አንዳንድ ነገሮችን ልጠይቅሽ ነው የመጣሁት። ስለምንድን ነው የምትጠይቂኝ? ስለ ዳዊት ከሆነ ራሱ ይንገርሽ። አዎ ስለ ዳዊት ነው። ስለዚህ ምላሽ ምን እንደሆነ ነግሬሻለሁ። ይኸውልሽ ኤልሳ፣ ዛሬ ካንቺ ጋር ለመስማማት ነው የመጣሁት። ያው ከዚህ በፊት ያወራነው ጉዳይ አለ አይደለ? በቀረብኩልሽ ሀሳብ መስማማትሽ ልትነግሪኝ ነው? አዎ፣ ነገር ግን ቅድመ ሁኔታ አለኝ። በዛ ጉዳይ ከተስማማን ነው አብረን ልንሰራ የምንችለው። ምን አይነት ቅድመ ሁኔታ? ይኸውልሽ እኔ ስለ ዳዊት በጥልቀት ማወቅ ፈልጋለሁ። ታዲያ እሱን እጅሽ ካስገባሹ በኋላ አይደርስም? አይ የምወደውን ሰውማ ምን አይነት ማንነት እንዳለው አውቄ ነው መግባት ያለብኝ። እስካሁን ያወቅሽው ነገር እሱን ለመውደድ ከበቂ በላይ ነው። ኤልሳ፣ እኔ እኮ በጣም ተራ ነገር ነው የጠየቅኩሽ። እሺ ያን ያክል ምስጢር የሆነ ነገር የለውም።
እንደዛ ከሆነ ነገርኛ። ያው ዳዊት የስጋ ወንድሜ እንዳልሆነ ታውቂያለሽ። እሱን አውቃለሁ። እናቴ ናት ጎዳና ላይ ወድቆ ስታገኘው አሳዝኗት እኛ ቤተሰብ የመጣችው። እኛ ጋር በማደጎ ነው ያደገው። ቆይ ግን ለምንድን ነው ጎዳና የወጣው? እሱን ግልጽ አድርጎ አይናገርም፣ ግን የእንጀራ እናቱ ነች መሰለኝ ሀብታቸውን በሙሉ ነጥቃ ጎዳና ላይ ጣለቻቸው። የተሸፋፈነ ነገር ነው፣ ለእኔ ምንም ግልጽ አይደለም። ሴትዮዋን ግን ታውቂያታለሽ? አይ እኔ እንኳን አላውቃትም፣ ግን እሱ ጋር ሁሌ የሚይዘው ፎቶ አለ። በቃሽ፣ በጣም አመሰግናለሁ። ምንም አይደለም። በይሻ አሁን ምን ማድረግ እንዳለብን እንነጋገር። ስለምኑ? ስለምኑ ማለት እንዴ? ስለ ካሌብና ስለ ዳዊት ነው። እሱን እንኳን በኋላ በሰፊው እናቅድበታለን። ያው አንቺ ምራሽን ስላመመሽ ትንሽ ረፍት አድርጊበት። ባይ። ምን እያሰብሽ ነው ደግሞ? ሄሎ ማዬ፣ ያደረግሽውን ሁሉንም ነገር አውቄያለሁ። እኔን እንደዚህ ለማለት ነው የደወልሽው? ማፈሪያ ነሽ። ቆይ ግን ዳዊትን ምንድን ነው ያደረግሽው? ምን አደረገችኝ አለሽ? ጎዳና እንዲወድቅ አደረግሽው። ሲቀጥል ደግሞ ህይወቱንም ነጠቅሽው። ለምን ማዬ? ለምን? በማታውቂው ነገር አትዘባርቂ። አንዳንዴ ግን ክፋትሽ ከሰው በላይ ይሆንብኛል። አንቺ ዝም ብለሽ አትለፍልፊ። እንደዚህ እያልሽ ይደርስብሽና አንቺም ላይ ነው ጉዳት የሚያደርሰው። ምክንያቱን ንገሪኝ። ለምን አደረግሽው? ነገርኩሽ። በጥጋቡ ነው ከቤት የወጣው። በቃ ከዚህ በላይ ማወቅ አያስፈልግሽም። ቆይ እሺ፣ ይሄ ሁሉ ታሪክ ሲፈጠር እኔ የት ነበርኩ? እጭ ማዬ፣ ምን እያደረግሽ ነው? ሉሊት ምን ሆነሽ ነው ዛሬ? ደበረሽ ትመስያለሽ። አይ ዝም ብዬ ነው። ኤልሳ የት ሄዳ ነው? ዛሬ አላየኋትም። ከመኝታ ቤቷ አልወጣችም። ምን እንደሆነች ግን አላውቅም። ምንድን ነው የሆነችው ነገር አለ? አሟት ነው እንዴ? እኔ እንጃ ዴቭ። እስቲ ገብቼ ቼክ ላድርጋት። እሺ እንደዛ ይሻላል። መጣ። ኤልሲ ምን ሆነሻል? በሰላም ነው መኝታ ቤት ይሻልሽው? ትንሽ ራሴን አሞኛል። ለዛ ነው መንቀሳቀስ ያልፈለኩት። ምን ሆነሽ ነው? ደግሞ ትኩሳትም አለብሽ። አዎ ትንሽ አሞኛል። ትንሽ ቆይቶ ይለቀኛል። እንደዛ ከሆነማ ሆስፒታል መሄድ አለብን። አይን አልሄድም። መሄድ አልፈልግም። እዚሁ ራሴ አስታምመዋለሁ። ለምን ደሞ አትሄጂው? እየባሰ ሄደ እኮ ሌላ መዘዝ ነው ይዞብን ይመጣው። የበሽታውን ጸባይ አውቀዋለሁ። መድኃኒት ስወስድበት ይሻለኛል። በሐኪም ያልታዘዘማ እንዲሁ ዝም ብለሽ አትወስጂም። ባይሆን ተነሽ እንሂድ። ዴቭ ለምን እሺ አትለኝም? እኔ መሄድ አልፈልግም። የታዘዘልኝ መድኃኒት አለ፣ እሱን ወስደዋለሁ። ውይ ደግሞ ጨርሻለሁ መሰለኝ። እሺ በቃ እንደዛ ከሆነ እኔ ይዤልሽ ልምጣ። አይ እሱ እንኳን ሩቅ ነው፣ በቀላሉ አታገኘውም። አትድከም፣ እኔን እዚህ ሳርፍበት ይለቀኛል። ታዲያ ላንቺ ተስቢ መምጣት ያቅተኛል? እንደዛ ከሆነ እሺ በቃ ይዤልሽ እመጣለሁ። ሹራቤ እዚህ ነው እንዴ? መጣሁ በቃ።
ዳዊት የት ልትሄድ ነው? ለኤልሳ መድኃኒት ልገዛለን። አመማት እንዴ? ትንሽ ሳያማት አይቀርም፣ ማስታገሻ ያስፈልጋታል። እንደዛ ከሆነ ልወጣ ስለሆነ በዛው ይዤ እመጣለሁ። እንደዛ ይሻላል? አዎ አንተ እዚህ ሆነ ብታስታምማት ነው የሚሻለው። ካልሽ በቃ ደርሰሽ ነይ። እሺ ግን ምኗን ያመማት? ራሷን ትንሽ ሳያማት አይቀርም፣ ትኩሳት ነገር አለባት። አረ እንደዛ ከሆነማ እኔ ትኩስ ነገር ባዘጋጅላት ይሻላል። አንተ ደግሞ ሄደህ መድኃኒቱን ይዘውና። እንደዛ ይሻላል? አዎ በቃሽ። አንቺ ያለውን ነገር እስከዛ ተንከባከቢ፣ እኔ ደርሼ ልምጣ። እሺ እንዳታስብ።